ቲናና ካሌብ እንግዲህ የተፈጠረ ብዙ ነገር አለ። ቲና እንግዲህ በዚህ መልኩ ካሌብን አስክራ የፈለገችውን ነገር አድርጋለች። ማለትም ትናንትና በሰራሁላችሁ ቪዲዮ እንደነገርኳችሁ እንግዲህ ቲና ያደረገችው ራሷን ምንድነው የካሌብ ሚስት ማለትም ያልተፋቱም እርግጥ ግን ድጋሚ እንጋባለን ብላ ለመናገርና በቃ ነብሰ ጡር ነኝ ለማለት ካሌብን አስክራው አብራው ተኝታ ነበረ ማለት ነው። እንግዲህ ካሌብን አስክራ አብራው ከተኛች በኋላ ካሌብም ሲነቃ ምንድነው የተፈጠረው ብሎ በጣም ተናዷል። ሆኖም ግን እሱ አልተቀበለም፣ እንዳታለለችው ገብቶታል። ይሄንንም ለአባባ ነግሯቸዋል ማለት ነው። ሰራችልኝ አታለለችኝ ብሎ እናም በጣም ስለተናደደባት እንግዲህ እንዲያርጎ ሲጥ አድርጓታል ማለት ነው። እንደዚህ አርጎ ፍጥርቅ አርጎ ነው አንገቷን የቆለፋት። እሷ እንግዲህ ከዚህ በፊት ምን ብላ ነበረ? እቺ ኤደን የምትባለዋን እቆልፋታለሁ ብላ ነበረና እቆልፋለሁ ነው እንጂ መቆለፍ ምን አይነት እንደሆነ አታውቀውም ነበረ። በዚህ መልኩ እንግዲህ ካሌብ መቆለፍ ምን እንደሆነ አሳይቷታል። ግን እዚህ ጋር ጉዳት ይደርስባት ይሆን? በልጁስ ላይ ችግር ይፈጠር ይሆን ወይ ስንል በጣም የሚገርመው ነገር እንግዲህ ኤደን መጣች። ኤደን የመጣችው ከካሌብ ጋር አውርተው ነው። ከካሌብ ጋር ያወሩት ምንድነው? ኤደን ምን ብለዋለች? ቆይ አንተ ግን እንዴት ቻልካቸው? እንዴት አስችሎ እስካሁን ዝም አልክ? በቤትህ ላይ ይህን ያክል ስትማግጥ እሱም ደግሞ ወንድም ሳይሆን ወንድም ነኝ ብሎ ገብቶ ይሄንን ነገር ሁሉ ሲያደርጉ እንዴት ነው የቻልከው? እንዴት ነው የተቻለ? በጣም የምትገርም ሰው ነህ ብላ አናግራው ነበረ ማለት ነው ካሌብን። እንግዲህ ካሌብ የሚመለሰላት ነገር ቢኖር ምንድነው? ምን ላድርግ? ውጡ ሲባሉ የማይወጡ ፈጠጤ ናቸው። ባይሆን ልታግዢ ፈቃደኛ ከሆንሽ ከቤት ለማስወጣት ያለን አማራጭ አንድ ነው ብሏታል ማለት ነው። እሷም ችግር የለውም አግዛለሁ ምንድነው ስትለው ጊዜ እንዳይደብርሽ እንጂ ፍቅረኛሞች ብንሆን ማለትም የውሸት ፍቅረኛሞች ብንሆን ብሏታል። እሷም ደነገጠች ለጊዜው። ከዛ ግን በነገርሽ ላይ ያለን አማራጭ ይሄ ብቻ ስለሆነ ነው እንጂ እንደሚደብርሽ አውቃለሁ ብሏታል ማለት ነው። እሷም እንደሚደብር ያው ተረድታለች። ምን ብለዋለች? እሺ ግን ቆይ አንዴ ላስብበት ብላ አሰበችበት። ካሰበችበት በኋላ ደውላለት ተገናኝተው ነበረ እና በተገናኙበት ሰዓት ምንድነው የተፈጠረው? እሺ ተስማምቻለሁ ብለዋለች ማለት ነው። እሷ ነች የደወለችው። ከደወለችና እሱም ከሄደ በኋላ ምን ነበር ሄዱ ሲላት ጊዜ ተስማምቻለሁ ልልክ ነው የደወልኩልህ እናም ላገኝህ ያልኩ ብለዋለች። እንግዲህ በተነጋገሩት ነገር ተስማምተዋል። አሁን ላይ እንግዲህ ኤደን ስራዋን ጀምራለች ማለት ነው። ኤደን ምንድናት? የካሌብ የውሸት ፍቅረኛ ነች ማለት ነው። በዚህም መልኩ ቤት ስትመጣ አይኗን አውጥተው ሊጥሏት ማለት ነው። እንዴት እንደሚመለከቷት የራሳቸው ብልግና አልታያቸው ብሎ እና ኤደንም የወሰደችው ቆራጥ እርምጃ አለ። እሱ ምንድነው የሚለውን የምናወራ ይሆናል ማለት ነው። በነገራችን ላይ ግን በዚህ መልኩ ንቅ አድርጓታል፣ ፈጥርቋታል ማለት ነው። እናም ጉዳት ደርሶባታል ማለት ነው። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት ተወዳጆች። እንኳን በሰላም መጣችሁ። ይህንን ቻናል ላይክ፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ ማለት ነው። ዛሬ እንግዲህ ይዤላችሁ የመጣሁት ትሁት ድራማ ነው ማለት ነው። ትሁት ክፍል 39 እንግዲህ በተመለከትነው መሰረት ቲና በራሷ ጊዜ በጣም ችግር ውስጥ ገብታለች ማለት ነው። እንግዲህ እሷ አራዳ፣ ሌላው ደግሞ የዋህ አድርጋ ነበረ የምትስለው። ለዚህም ነው ያለ ፍላጎቱ ካሌብ ላይ ልጅ ለመውለድ አብራ አድራ ነበረ። እሱም እሺ ምንም አላለም በቃ ማለት ተናዷል ለጊዜው። ነገር ግን ምንም አላላትም ነበረ። ግን በራሷ ሰዓት ደግሞ ጭራሹንም ይባስ ብላ የኔ ፍቅር የኔ ማር እያለች አራዳ ሲያጫውታት አንቆ ፈጥርቆ ጥሏታል ማለት ነው። እንግዲህ ምን አይነት ጉዳት ደረሰባት የሚለውንም የምናወራ ይሆናል። ከዛ ቅድሚያ ግን ካሌብና ዳኒ በጣም ትልቅ ጦርነት ውስጥ ገብተዋል። ትልቅ ጦርነት ውስጥ የገቡትም በማን ምክንያት ነው ከተባለ በኤደን ምክንያት ነው። ኤደን ያደረገችው ነገር ምንድነው? ኤደን እንግዲህ አንቅራ ተፍተዋለች ዳኒን። በፍጹም አልፈልግህም ብለዋለች። እሱ ሊረዳት አልቻለም። በሄደችበት እንደ ዱርዬ እያስቆመ ያስቸገራት ነው ያለው ማለት ነው። እና ዳኒ ከዚህ ቤት መውጣት አላማው የለውም። አባባ ካሌብን አስወጣልኝ፣ አንተም ብለው የመጡትን ሁሉ አስወጣልኝ ይላል ዳኒ። ካሌብ ደግሞ አባቱ ያዘዘውን ለመፈጸም ዳኒንና ቲናን ውጡ ከዚህ ቤት። ምን አስባችሁ ነው? በቃ አባዬ ቤቱ እያስጠላው ነው፣ በእናንተ ምክንያት ሁላችንም ቤቱ እያስጠላን ነው። ውጡ ሲባሉ ጊዜ የሌባ አይነ ደረቅ መልሶ ልብ ያደርቅ ግግም አሉ ማለት ነው፣ አንወጣም ብለው። ስለዚህ
ካሌብ ያደረገው ነገር ምንድነው? ዳኒን ማናገር ነበረበት። ሲያናግረው አልሰማም፣ አልወጣም፣ በቃ ፈጥርቀኝ እንጂ እኔ ከዚህ ቤት አልወጣም ሲል ጊዜ በካሌብ አይምሮ ላይ የመጣለት ሀሳብ እስኪ ትሁትን ላናግራት ነበረ። ትሁትን አናገራትኝ። በእርግጥ ትሁት በጣም ነው የተቀየመችው። ለምን? ትሁት በአይኑ አይታለች አብረው ተኝተው ማለትም ካሌብና ቲና። ኦፍኮርስ እነሱ ባልና ሚስት ናቸው፣ አብረው ይተኙ መብታቸው ነው። ግን ካደረገችው ድርጊት አንጻር ማታ ማታ ካሌብ ጋር፣ ቀን ቀን ደግሞ ዳኒ ጋር ካደረገችው ብልግና አንጻር ቲና ያደረገችው ነገር ቀላል ስላልሆነ ትሁት በዛ ተናዳለች። ስለዚህ ዳኒን ምን አይነቱ ማለት ዳኒን ኦልሬዲ ታዝበው ጨርሳለች እና ካሌብን ግን እንዴት ማለት እንዴት ብቻ በጣም ገርሟታል። እንዴት አብረው አደሩ የሚለው ነገር እሷ መቀኝነት ይዟት ወይ ደግሞ ቤት እንዲፈርስ ፈልጋ አይደለም። ነገር ግን አባባን ከሰራቻቸው ካደረገቻቸው እንደዛ ለመግደል ከቋመጠችበት እንዲሁም ደግሞ ካሌብንም ቢሆን ለፍቅር እንደማትፈልገው ትሁት ጠንቅቃ ታውቃለች። ቲና ካሌብን ለፍቅር አይደለም የምትፈልገው፣ ለበቀል ነው አሁን ላይ። ከዚህ በፊት ደግሞ ለገንዘብ ነበረ። አሁን ግን ከቤቴ ውጪ ብሎ ከወረወራት ወደ ውጭ ከወረወራት ጊዜ ወዲህ ግን ለበቀል ነው የምትፈልገው፣ ለበቀል። ስለዚህ ይህንን በቀል ለመበቀል ያደረገችው ነገር አለ። እሱም አሁን ነብሰ ጡር ነኝ ነው ያለችው። እንግዲህ ገና በአንድ ቀን እዝጋር ያሳያችሁ፣ ገና በአንድ ቼክ ላርገው ብላለች ማለት ነው። ምኑን ልጁን ምን ተፈጥሮ ነው ቼክ ላርገው ያለችው? እንግዲህ ካሌብና ኤደን በደንብ አውርተዋል። ካሌብና ኤደን ያወሩት ነገር ምንድን ነው? ካሌብ ኤደንን ጠይቋታል። ምንድነው ያላት? እዚህ ጋር እየተፈጠረ ያለው ነገር ከባድ ነው። አንቺ ደግሞ ፍቃድሽ ከሆነ ብታግዥኝ ደስ ይለኛል። እገዛው ደግሞ ምንድነው? ዳኒ ከዚህ ቤት ውጣ ሲባል መውጣት አይችልም። ለምን እንደማይወጣ ሁላ አላውቅም። ሰው ውጣ ሲባል አይወጣም እንዴ? ይሄ ደግሞ የሌባ አይነ ደረቅ ነው። አልወጣም ብሏል። አባዬ ደግሞ እኔን እያስቸገረኝ ነው አስወጣ እያለ። ስለዚህ ምን እንደማደርግ አላውቅም። ባይሆን ከተስማማሽ አንድ ምነግርሽ ነገር አለ ብሎ እንግዲህ ሁለቱ ፍቅረኛሞች የውሸት እንዲሆኑ ጠይቋታል። እሷም ላስብበት ካለች በኋላ እንዳልኳቸው መግቢያ ውሽ ብላለች። ከዛ ሁለቱ ይገናኛሉ ማለት ነው። ይገናኙና ወደ ቤት ይዟት ይመጣ ካሌብ። ለምን? ዳኒን እና ቲናን ለማቃጠል እንጂ እሱ አፍቅሯት ጊዜ እናሳልፍ ብሎ ህይወትን ቢወጣ የሚወስዳት አይደለም። የጀመሩት ምን ለማድረግ ነው? ሰውን ለማናደድ ነው። እና ደግሞ ይህንን ሀሳብ ያመጣችውም ትሁት ነች። ትሁት ምንም እንኳን በካሌብ ብትቀየምበትም ነገር ግን አማራጭህ ይሄና ይሄ ብቻ ነው። እሱም ምንድነው? ኤደንን መያዝ ነው። ኤደንን እንደ ፍቅረኛ ካደረካት አሸናፊ ትሆናለህ። ምክንያቱ ደግሞ ምንድነው? አንደኛ ቲና ተናዳ ትወጣለች። ዳኒም እሷን እንደዛ ስታደርግ ማለት በቃ እሷ አንተ ጋር ስትሆን ካየ እዚህ ቤት አይቆይም። ስለዚህ በጣም ሲምፕል በቀል ነው ብለውታል ማለት ነው። ካሌብም ይሄን ነገር ወስዶ እንግዲህ ሊበቀል አስቧል። በቀሉ ምንድነው ከተባለ እንግዲህ የካሌብ በቀል ኤደንን የራሱ ማድረግ ላይ እየሰራ ነው። እሷም ደግሞ በጣም የሚገርመው ነገር ደቂቃም አልወሰደችም። ደውላ እንገናኝ ብላ ተስማምቻለሁ ብለዋለች። በነገራችን ላይ ተስማምቻለሁ፣ ነገሩ ግን ወደ ሌላ አቅጣጫ እንዲሄድ አልፈልግም ብላ አስጠንቅቀዋለች። እሱም አይ እኔ እንደዚህ ባለጌ ወንድ አይደለሁም፣ እንደዛ አላደርግም፣ አይዞሽ ብሏታል ማለት ነው። እና እሷም ያን ከሆነ እሺ፣ ምንም ነገር የማትለኝ ከሆነ መጥፎ ነገር የማይመጣብኝ ከሆነ እሺ በጎ መልካም ይሁን ብላ ተቀብለዋለች፣ አክሴፕት አድርገዋለች። ከዛ አክሴፕት ካደረገችው በኋላ ነው እንግዲህ ኤደን ከሱ ተለይታ ማለትም እሱን ቸው ብላ ካሌብን እና ቤተሰቡን አባባን ሁሉንም ስትወጣ ዳኒ አግኝቷታል ማለት ነው። በቃ በየቦታው ዳኒ እያስቆመ እንደ ወታደር እንደ ምንድን ነው እንደ ዱርዬ ነው እንጂ እንደ ሰፈር ዱርዬ ነው የሚያደርገው ማለት ነው። ያናዘዛታን እንዴ አንተ ቆይ ምንድነው ከኔ የምትፈልገው ብለዋለች። ካሌብም ቢሆን እንደምነው አንተ ልጅቷን እንዴት ነው የምታያት ብሎታለኝ። እሷ ከሄደች ኤደን ከሄደች በኋላ ማለት ነው። እና ይኸውልህ ካሌብ እንግዲህ እንዳንጣላ አሁን ላይ የመረረ ጦርነት ውስጥ ልንገባ ነው እናንተ ብሎታል። ወይ አንተ መጀመሪያ ከድህነት ጋር ታገለና አሸንፍ፣ ምን እኔ ጋር ታገለ ሲለው ጊዜ ካሌብ ይኸውልህ እኔ እየቀለድኩ አይደለም ኤደን የመጣ ነገር ግን እኔ ሰው ለምን መግደል አይሆንም? ሰው እስከ መግደል ድረስ እደርሳለሁ። እኔ በኤደን ሲመጡብኝ አልወድም፣ አልችልም፣ አይሆንልኝም ብሏል ማለት ነው። ዳኒ ካሌብን
እገልሃለሁ አይነት ነገር ማለት ነው። ስለዚህ ካሌብም መልሶለታል። የዋዛ አይደለም እሱ ምን ብሎታል? ይኸውልህ እኔም አላልኩ እንኳን አንተ ሲለው ጊዜ እንግዲህ ልብ ካለው ሸብ ነው አይደል? አንተ የኔን ሚስት ስታባልግ በቤቴ ቁጭ ብለህ እንኳን ጦርነት ትልቅ ጦርነት አላልኩም፣ አልፌሃለሁ፣ ትቼሃለሁ። ስለዚህ አሁንም ጦርነት ካልክ ተጎጂው አንተ ነህ፣ ሞክረው አይነት ነገር ይመስላል ማለት ነው ከንግግራቸው ስንረዳ እና አባባ ግን በዚህ ጉዳይ ላይ በጣም ነው የተናደዱት። ማለትም ቲናና ካሌብ አብረው ማደራቸውን ሰምተዋል። ይሄንን ሲሰሙ በጣም ነው የተናደዱት። ይሄ እንከፍ፣ ይሄ ጅል፣ ይሄ ወልፎ በጣም ነው የተናደዱት ማለት ነው። እንግዲህ ትሁትም ተናዳለች። እውነቱን ለመናገር ግን ትሁት የተናደደችው ምን ሆና ነው ካልን ቲና እንደምትለው ካሌብን አፍቅራው ካሌብን ወዳው ምናምን ነገር አይደለም። ግን ምንድን ነው ከተባለ እሷ ወዳው አፍቅራው እንዲብላው እንዲያብላው ሳይሆን ነገር ግን ሁኔታውን እሷ ከአስከበ የምታጣራው ነገር ነው አይደል እንዴ? እና ትሁት የእሷ እንደምትለው ማለትም ቲና እንደምትለው ካሌብን ታፈቅሪዋለሽ እንዴ? ቆይ ከካሌብ ምንድን ነው የምትፈልጊው እንዴ? አንቺም ሁላችሁም ከህይወታችን ውጡልን። እኔ ከካሌብ ጋር ከባሌ ጋር ልኖርበት አየሽ አይደለ? በትዳር መሀል መግባት እኮ እንደዚህ ነው የሚያደርገው። በትዳር መሀል አትግቢ፣ በባለ ትዳሮች መሀል አትግቢ፣ ይቅርብሽ ብዬሽ ነበረ። አንቺ ግን አልሰማማልሽ። ይሄው እኛ ታረቅን፣ አብረን አደርን ስትል ቲና እንደዚህ ስትል እውነት ወዷት በቃ ናፍቀሽኛል ብለዋት ምናምን ያደሩ ነው እኮ የምታስመስለው። ነገር ግን እንደዛ አይደለም። እሷ አውቃ እሱ ሳይፈልግ ነው እንግዲህ ከሚጠጣ ነገር ውስጥ የእንቅልፍ መድኃኒት ጨምራ ደከመኝ አልቻልኩም ብሎ በራሱ ሰዓት እንዲወድቅ አድርጋ አብራ ያደረችው ማለት ነው። ጀብድ የሰራች መስሏት ደግሞ ዳኒ ጠየቃት። እንዴ እሱ ጋር ደርሽ እንዴ ሲላት፣ አዎ አያድል ሁሉን ነገር ማድረግ ይችላሉ። ጀብድ የሰራች መስሏት እኮ ነው። ባይዘው ይሄ ጀብድ አይደለም፣ ይሄ ውርደት ነው ማለት ነው። ውርደት በጣም ትልቅ ውርደት ነው። ከአንዱ አንዱ ማለት በጣም ከባድ ነው። እና እንግዲህ ቲና ጀብድ የሰራች መስሏን ነበረ። ይኸው ጀብዱ ተሰራላት። አንገቷን ሲጥ አድርጓታን ሲጥ። ምክንያቱም ስህተት ነው። አሁን እሱን አፕሪሼት እያደረግን አይደለም፣ እሱን ጎበዝ እሷን ሰነፍ እያልን አይደለም፣ እያወዳደርን አይደለም። ነገር ግን ተገቢዋን ነው ምሷን ነው ያገኘችው ማለት ነው። ዳኒ እዚህ ጋር ቃልጧን ከስሯን ተናዷን ቲና ወደዛ ብለዋለች። አቦ ወደዛ ነው ያለችው። ባይዘወይ በጣም አስጠልቷታለኝ። ይህ የሚሆንበት ምክንያት ደግሞ እሱ ገንዘብ ብቻ ፈላጊ ነው። ኢቨን እንኳን እንትን ሪስፔክት ምንም የለውም። እንደው እንግዲህ አስቡት ከካሌብ ብር እየተቀበለ ስትሰጠው ምን ስትለው የኖረችዋን ሴት ሂዶ ለማንያማን ለትሁት እኔ እኮ ሸክም ነው ያቀለልኩለት፣ ቲና እኮ ሸክም ናት፣ በጣም አስመሳይ ሌባ ናት አላለም። እና ዳኒ እንግዲህ በዚህ እንደ ሴት ወሬም አመላላሽ ሆኗልኝ። ስለዚህ ተሰናብቷል ማለት ነው። ከሁለቱም ጨዋታ ውጭ ሆኗልኝ። አሁን ፍቅረኛም ምንም የለውም። እሱ እየተንከራተተ ነው ያለው ከኤደን ጋር። ኤደን ደግሞ ከካሌብ ጋር የቀልድ ጀምረዋል። ባይዘው የምር ይሆናልኝ፣ የምር ይሆናል። ቲና ኦልሬዲ ታማለች ማለት ነው። ልጁ አይተርፍም እንደዚህ ታንቃ። ስለዚህ ቲናም ዳኒም ከጥቅም ውጭ ናቸው። ካሌብና አባባ አሸናፊ ናቸው ማለት ነው። እንግዲህ ካሌብና ኤደን ባይዘው ይጋባሉ በቀጣይ ማለት ነው። ይህን ይመስል ነበር ለዛሬ ይዤላችሁ የመጣሁት ቪዲዮ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ ተወዳጆች።